ንስሐው በደም ሸፈጠበኝ አንጻይ ባንዳዳር ቅዱስ ሆኖ ላይታደር ይችላል። ኢትስ ኤ ፕሮሰስ ግን ይመጣል። ተማሩ፣ ጸልዩ፣ ጹሙ፣ ንቁ ጭበሉ፣ ጊዜ ውሰዱ። ቅዱሳን ተብለው ተጠርተው ነው ተቀደሱ ደግሞ የሚባሉት። ኖሮ 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 ሰው መልኩ ካልመጣ ቼክ ማድረግ ያለበት የካራክተር ሞዲፊኬሽኑን ሰን አወላለዱ ነው ብያለሁ። አንዱን ስትመስሉ ሌላውን አትመስሉም። ውስጣችን በተቀመጠው በዛ ህይወት የደጁን እያሸነፈን እንቀጥላለን። የቆሮንቶስ ቤተክርስቲያን እንደ ቆሮንቶስ ቸርች፣ ቆሮንቶስ ትክክለኛ ስሙ ቆሮንቶስ ብቻ አይደለም አይደል? መቆንታተስ ማለት ትርጉም ምግባረ ብልሹ መሆን ማለት። የቸርቹ ስም አይደለም ቆሮንቶስ። በቆሮንቶስ ከተማ ያለች የክርስቶስ ቤተክርስቲያን ነች። የከተማ ስም ነው ባይዘው የቆሮንቶስ የቤተክርስቲያን ስም አይደለም። ቤተክርስቲያን ስሟ ቤተክርስቲያን ነው። በዛ ከተማ ውስጥ ያለች ወይንም በዛ እጅግ በጣም ክፉ ከሆነው ስርዓት ውስጥ ተጠርቶ በክርስቶስ ኢየሱስ ደም ተዋጅቶ የወጣ ህዝብ ነው አይደል? ቤተክርስቲያን ስንል እሱን እያልን ስለሆነ እና በዛ ከተማ ያለችውን ቤተክርስቲያን እንግዲህ አንደኛ ቆሮንቶስን ስታነቡ በጣም ብዙ በጣም ሰፊ ሽፋን ተሰጥቶት የሚጻፈው ከባህሪ ጋር አይደል? ካራክተር ላይ በጣም ፎከስ ያደርጋል። ቅድስና ላይ፣ በቤተክርስቲያን መካከል ያሉ መከፋፈሎች ላይ፣ መካሰሶች ላይ ጳውሎስ በጣም ሰፊ ሽፋን ሰጥቶ አንደኛ ቆሮንቶስን ይጽፋል። አንደኛ ቆሮንቶስ በጣም ብዙ የተግባር ወይንም የምግባር ችግር ያለበት ቸርች ነው። ያንን ቸርች በጽድቅና በቅድስና እንዲኖሩ ጳውሎስ እጅግ በጣም አጽንኦት ሰጥቶ ይጽፋል። በጣም አጽንኦት ሰጥቶ ይጽፋል። የኃጢአት ልምምድ በመካከላቸው አለ። አንዳንዱ የኃጢአት ልምምድ እንደውም በጣም ከባድ ነው። የአባቱን ሚስት ያገባ ሁሉ ነበር ይላል። እናንተ መካከል የአባቱን ሚስት ያገባ አለ ይላል። የአባቱን ሚስት ያገባ ማለት በጣም ከባድ ነገር ነው እና ይሄንን ሰው ይላል አይደል ተመክታችሁበት ነበር የሚል ቃል ሁሉ አለ እና ይሄንን ሰው ስጋውን ለሰይጣን ሰጥቻለሁ ነፍሱ በጌታ ቀን ትዳን እያለ ሰውየውን ጳውሎስ ይገነጣጥለዋል። ስጋውን ለሰይጣን ሰውየውን በጌታ ቀን ነፍሱ ትዳን እያለ እንደዛ አይነት በጣም ከባባድ ነገሮችን ይናገራል። ፈንክሽናሊ ወይንም በተግባር ፕራክቲካሊ በቅድስና መኖር እንዳለባቸው ጳውሎስ በጣም አጽንቶ ይናገራል። ምዕራፍ 1 ቁጥር 1 ላይ ግን ሲጽፍ በቆሮንቶስ ከተማ ለሚኖሩ ቅዱሳን የሚለው ቅዱሳን ተብለው ተጠርተው ነው ተቀደሱ ደግሞ የሚባሉት። እግዚአብሔር የራሴ ነው ብሏል አይደል? የቆሮንቶስ ቤተክርስቲያንን የኔ ነው አለ። ይሄ ህዝባው የኔ ነው። አሁን እኛ የክርስቶስ ነን፣ በደሙ ተዋጅተናል። በተቆረሰው ስጋ በፈሰሰው ደም በኩል ከእግዚአብሔር ጋር አብረን ታርቀናል አይደል? መጽሐፍ ቅዱስ የሚያስተምረው ትምህርት ነው ይሄ። የቆላስያስ ምዕራፍ 1 ቁጥር 19፣ 20፣ 21፣ 22 ትምህርት ነው ይሄ። በመስቀል ላይ የፈሰሰ ደም አለ። በፈሰሰ ደም በኩል ታረቅን። እሱ አልበቃ ብሎት በተቆረሰ ስጋ በኩልም እንደገና ታረቅን። ሁለት ነው አይደል? የፈሰሰ ደም አለ፣ የተቆረሰ ስጋ አለ። እግዚአብሔር በዚህ ሁሉ በኩል አድርጎ አስታርቆናል። ቅዱሳን የሚል ስም እግዚአብሔር ሰጥቶናል። ቀጥሎ ደግሞ ወደዚህ ወደ ተጠራንለት ወደ ህይወት ሙላት ስንሄድ በወደቀ ዓለም የተበላሸ አካል እየታደሰ የሚሄድ አይምሮ ስለሆነ ያለን በተለያዩ አይነት አጋጣሚዎች ሰው ሊበድል ኃጢአት ሊሰራ ሊወድቅ ይችላል። ስለዚህ ምንድነው ማድረግ ያለበት? እየተቀደሰ የህይወቱ ንጽህና ወደ ክርስቶስ ኢየሱስ ሙላት ዕለት ዕለት እየተለወጠ ማደግ ግዴታ ነው። ተናግሬያለሁ፣ አስታወስኩ። ልጅ ሲወለድ አልተናገርኩም? እኛ ቤት ልጅ ሲወለድ አባቱን ይመስላል፣ እናቱን ይመስላል፣ አጎቱን ይመስላል፣ አክስቱን ይመስላል አላልኩም? በቃ ስለዚህ እያደገ ሲመጣ መልኩ እየለየ ይመጣል። ኢትስ ኤ ፕሮሰስ። በአንዳንድ ቅዱስ ሆኖ ላይታደር ይችላል። ኢትስ ኤ ፕሮሰስ ግን ይመጣል። ኖሮ 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 ሰው መልኩ ካልመጣ ቼክ ማድረግ ያለበት የካራክተር ሞዲፊኬሽኑን ሰን አወላለዱ ነው ብያቸዋል። ሁሌ ባህሪውን ሳይሆን ቦርናጌን ነው ወይ ነው እዛ ድረስ ነው መሄድ ያለብን አላልኩም? እንደዚህ አልጠነከርኩባችሁም ግን ብዬ ነበር። ዛሬ ሽልጠንከር። አትደክሙም፣ አትወድቁም፣ ኃጢአት አያገኛችሁም አይደለም እያልኩ ያለሁት። አሁን እንደዛ አይነት ትምህርቶች አሉ። ባይዙ ምንድነው ፖቨርቲ ፍሪ ሲን ፍሪ ምናምን ፍሪ ነው የኛ ዓለም የሚል ትምህርት ያላቸው ሰዎች አሉ። ምንም የኢየሱስ ህይወት ነው የሚያኖረኝ እኔ እንጂ ደሃና ሀብታም መሆን አይደለም። አፍተሮል ስንት ባለጠጋ አለ ጌታን የማያውቅ፣ ስንት ደግሞ ምንም የሌለው አለ እያመለከ እየዘመረ ለጌታ አድሮ ደግሞ የሚያልፍ። እሱ አይደለም እንትናችን ግን ከኃጢአት የሌለበት እንትን የሌለበት ክልል ነው ክርስትና የሚሉ ትምህርቶች አሉ።
በውስጣችን ቦርናጌን ነን። ወደዛ በክርስቶስ ኢየሱስ እግዚአብሔር ወደ ገለጠው ህይወት ዕለት ዕለት እየተለወጥን እናድጋለን። ለዛ ነው በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ የሚለው። በአእምሮአችሁ መታደስ ተለወጡ። ይህንን ዓለም አለመምሰል ማለት በአእምሮ መታደስ መለወጥ ማለት ነው። መለወጥ ነው። ስለዚህ ክርስቶስን እየመሰልኩ ሲሄድ ይህንን ዓለም እያልመሰልኩ ነው ማለት ነው። ኢየሱስንም ዓለምንም መምሰል ስለማይቻል ወደ ክርስቶስ ስትመጡ ሌላኛውን ነገር እየተዋችሁት ነው የምትመጡት። አንዱን ስትመስሉ ሌላውን አትመስሉም። ይሄ ናቹራል ነው፣ ስፒሪቹዋል ብቻ አይደለም፣ ናቹራል። ቀዳሻችን ፍጹም ነው፣ ኃጢአት አልባ ነው፣ ስህተት አልባ ነው። አባ ኖረበትን ያክላል የሱ በምድር የኖረበት ቅድስና። የተጠራነው ወዴት ነው? ወደ ክርስቶስ ኢየሱስ ነው። ወደዛ ፍጽምና ነው እግዚአብሔር የጠራን። አሁን ሆናችኋል። ፖዚሽናሊ እግዚአብሔር ፖቴንሻል አስቀምጧል እኛ ውስጥ። ያንን የክርስቶስ ኢየሱስን ቅድስና ማምጣት የሚችል ህይወት፣ አቅም፣ ጉልበት እግዚአብሔር እኛ ውስጥ አስቀምጧል። አት ዘ ሴም ታይም ደግሞ ኮራፕትድ የሆነ አካል ተሸክመናል እና ውስጣችን በተቀመጠው በዛ ህይወት የደጁን እያሸነፍን እንቀጥላለን። እችን ገንዘብ አድርጉ። ጌታ ይባረክ። ስለዚህ ዕለት ዕለት ወደ ቅድስናው ሙላት እንሄዳለን። ዕለት ዕለት ወደ ቅድስናው ሙላት እንሄዳለን። እግዚአብሔር ይመስገን። ጻድቃን ነን። ለመጽደቅ አይደለም አይደለ? አሁን እየታገላችሁ ያሉት ጻድቃን ነው። አሁን እየኖርን ያለ ነው በክርስቶስ ኢየሱስ የእግዚአብሔር ጽድቅ ናችሁ የሚል ቃል አንብባችኋል። አንዳንድ ትምህርቶች ሌላ ቦታ ስለተነኩ ፈርታችሁ ነው የምትሰሙን። ሮሜ 5 ነው፣ ግቡና አንብቡ። ዛሬ ስገቡ በክርስቶስ ኢየሱስ ጻድቃን ብቻ አይደለም የሚለው የእግዚአብሔር ጽድቆች፣ እግዚአብሔር ጽድቆቼ ራይቸስ ናችሁ ብሎናል። ራይቸስነስን አምፕሊፋይዱ ነው ራይት ስታንዲንግ ዊዝ ጋድ ብሎ የሚተረጉመው። ሆሊነስ ግን በየዕለቱ ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ልዩነቱ እሱ ነው አይደል? አሁን የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን አብሮ የምንኖረው ኑሮ ነው። በቅድስና ስትኖሩ ከእግዚአብሔር ጋር ሰላም ትሆናላችሁ። ቅድስና ሲበጠበጥ ከእግዚአብሔር ጋር ያላችሁ እንትን ትንሽ አይደል ኮንፈርት ይከለክ ንስሐ በደም ሸፈጠበኝ ቅድስና አንጻኝ። የእግዚአብሔር ሰላም ግን ለፍቼ የማመጣው አይደለም፣ ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን የየዕለቱ ህይወቴ ነው። ክብር ለእግዚአብሔር ይሁን። ፒስ ኦፍ ጋድ ስጦታ ነው። ፒስ ዊዝ ጋድ ግን ኑሮ ነው፣ የየዕለቱ ኑሮ ዴይሊ ላይፍ። አሜን። ቅዱሳን ናችሁ በእውነት። ከእናንተ ጋር ደግሞ በእውነት ይህንን የጌታ ስራ ለመስራት እድል ስላገኘው እኔ በግሌ በጣም ደስተኛ ነኝ። ሰማይ ደግሞ አብረን ነው የምንቀጥለው። ይገርማቸዋል። ለዘላለም ነው የምንኖረው እዚሁ። ተለማመዱት። አጠገባቸው አትግፋኝ አትበሉ። ሰማይም ጎን ሊሆን ይችላል። በእርግጥ እዛ እንኳን አይጋፋም፣ ቦታው ሰፊ ነው። ደግሞ ያልወደቀ አካል ስለሆነ ሊገፋ ሲል ባጠገብ ሊሾልክ ይችላል። የወደቀ ዓለም ነው፣ አስቸጋሪ ነው። ድንበሩንም ተጋፍተን ስለሆነ እዛ ጦርነትም የለም። የማይብራራ ፍቅር አለ ሰማይ፣ በሰው ቃል አይገለጥም። ክብር ለኢየሱስ ይሁን። ስለዚህ እኛ ቅዱሳን ነን። ኦልሬዲ እግዚአብሔር በክርስቶስ ቀድሶናል። ወደዛ የህይወት ሙላት ግን ዕለት ዕለት ደግሞ እየታደስን እየተሰራን እየተለወጥን እናድጋለን። እድገት ሂደት ነው። እድገት ቅጽበታዊ አይደለም። እድገት በአንዳዳር አይመጣም። ቸርች ነው ባይዘው እድገትን ቅጽበታዊ ለማድረግ የምንሞክረው እንጂ እኔ አሁን ቤቴ እድገት እኔ አሁን ሁሌ እኔ በራሴና በቤቴ ነው ምሳሌ። ልጆች እኔ አሁን ጆይ ትልቁ ልጅ አሁን ሲወለድ እንደዛ አመስግነን ፍሬክስ ወዳጆቻችን እዚህም ያላችሁ ሲወለድ የነበራችሁ አመስግነን እልል ብለን ምናምን አሁን በማግስቱ ኦጺም ያለው የ30 ዓመት ወጣት ሆኖ ቢጠብቀኝ የዳይፐር ቀረልኝ ነው የምለው። ልጅ አይደለም ነው የምለው። መጀመሪያ ልጅ አይደለም፣ ልጅን የታረጋችሁ ነው የምለው። ለምን የፈለገ ወጪ ያስወጣኝ የፈለገ ዋጋ ያስከፍለኝ ፕሮሰሱን ጠብቆ ሲያድግ ነው የምፈልገው። ቸርችም እንደዛ ነው። ተማሩ፣ ጸልዩ፣ ጹሙ፣ ንቁ፣ ጭበሉ፣ ጊዜ ውሰዱ ሲባል ፋስት ፉድ ሬዲሜድ የሚል ነገር ነው የምንወደኛ። እዚቹ ተሰጥቶን እንደዛ ህይወት የለም። ፕሮሰስ የጠበቀ ኦርጋኒክ ነገር ስትበላ ነው ጤነኛ የምትሆነው። ፕሮሰስ ያልጠበቀ ያለ ነገር እድሜ ያሳጥራል፣ ይሄኛውንም ይጎዳዋል እንኳን ይወስጡን። ፕሮሰስን እመኑ፣ ተቀበሉ። እስቲ አሜን በሏ። መማር ካለብኝ መማር አለብኝ። ሌላ ቦታ በጣም ትልቅ ሰው ልትሆኑ ትችላላችሁ። ቸርች ግን ልጅ ልትሆኑ ትችላላችሁ።
ሌላ ቦታ ያለኝ ስፍራ ቸርች የለም። እንደሱ አይነት ነገር የለም። እዚህ ሁላችንም እምናድግነን እምንማርነን ደጅ ሌላ ቦታ ያለን ስፍራችን በእውነት እጅግ በጣም ነው መወዳችሁ ማከብራችሁ። ታውቃላችሁ እንደምወዳችሁም እንደማከብራችሁ። ግን ሌላ ቦታ ያለን ቦታ ስፍራ ሌላ ቦታ እዚህስ ቁጭ ብለን በእግዚአብሔር እግር ስር ቁጭ ብለን በቅዱስ ቃሉ ፊት ተሰብስበን እንደ ልጅ የቃሉን ወተት እየጠጣን እናድጋለን። በጣም እድሜ ባለጠጋ ትልቅ ሰው ቢኖር በእግዚአብሔር ፊት ልጅ ነው። በዘላለም አምላክ ፊት 80 ዓመት ምንድን? ክብር ለእግዚአብሔር ይሁን። ስለዚህ እንማር፣ እንጸልይ፣ ጊዜ ወሰዱ ከጌታ ጋር እናድጋለን፣ እንለወጣለን። ሆሊነሱም በዛ ውስጥ ነው። ከእግዚአብሔር ቃል ጋር በጣም ጊዜ ስትወስዱ ጸሎት ላይ መንፈሳዊነታችሁ ከጌታ ጋር ያላችሁ ኢንቲሜሲ በጣም ክሎዝ ከሆነ ምንም ጥርጥር የለውም የምትውሉበትን ነው የምትመስሉት። ከጌታ ጋር የሚውል ሰው ዓለማዊ ሊመስል አይችልም። ከጌታ ጋር የሚውል ሰው ጌታ ነው የሚመስለው። የጊዜ ጉዳይ ነው። ኢየሱስ ነው ገባ ኢሚቴት የሚያደርገው እና ወሬው የኢየሱስ አይነት ነው። ሐዋርያት እንደሱ አይደል ይሁን ትዝ ይላችሁ የሐዋርያት ሥራ ምዕራፍ 4 ላይ እንዴ አሉ እነዚህ ያልተማሩ አሏቸውና ስብከታቸውን ትምህርታቸውን አይተው ከኢየሱስ ጋር እንደነበሩ ውሎ እኮ ነው ተጋብቶባቸዋል። የሚጠቀሙት ቃል የሚወዱትና የሚጠሉት ነገር የሚያምራቸው ነገር ኢየሱስ የሚወደውና የሚጠላው ኢየሱስ የሚፈልገው ነገር ነው የሚፈልጉት። የክርስቶስ አይነት ናቸው አሏቸው። ከኢየሱስ ጋር ግን ነበሩ። ሕይወታቸውን አይተው ክርስቲያን ያሏቸው ውሏቸው ኢየሱስን ስለሚመስል ክርስቶሳውያን። ክብር ለእግዚአብሔር ይሁን። ስለዚህ ዓለም አካባቢ የሚቆይ ሰው ምንም ጥያቄ የለውም። ንግግሩ፣ የህይወት አቋሙ፣ አፒታይቱ የሚያምረው የሚፈልገው ነገር ያስታውቃል። መንፈሳዊ ነገር ጋር የሚቆይ ሰው ያስታውቃል። ይህንን እምላችሁ ለቸርች እንዳይመስላችሁ፣ ለእኔ አይደለም ለራሳችሁ ነው እምላችሁ ነው። ለእኔ ምኗ አሁን እኔ ይሄ እንዲህ በሆን ለእኔ ነው በረከቱ። ከዛ ነው ለእናንተ። እጅ በህይወት ሲኖር የሚጠቀመው መጀመሪያ ራሱ ነው። ከዛ ቀጥሎ ነው አካል የሚጠቅመው። እንደዚህ አይነት የህይወት አቋም ውስጥ መኖር የሚጠቅመው መጀመሪያ ለሚኖረው ሰውዬ ነው። ቀጥሎ ለአካል ነው። ስኖር ነው አካል መጥቀም የምችለው። እውነቴን ነው የምነግራችሁ። ዶንት ዲሲቭ ዩርሰልፍ። አትሸንግሉ፣ ራሳችሁ አትሸውዱ። መንፈሳዊ ዓለም ቀጥ ያለ ያስታውቃል። ብዙ እጥፍ የለው። ኢትስ ኤ ፕሪንሲፕል እዚህ ላይ ተቀምጧል። በዚህ መሰረት ከሄድኩኝ ምንም ትንቢት አያስፈልገውም ይሳካልሃል የሚል መልእክት አያስፈልገውም። ይሳካልሃል፣ ምንም ይሳካልሃል። መስመር ከጌታ ጋር ያላችሁን ዲሲፕሊናችሁን አስተካክሉ እንደ እግዚአብሔር ቃል። እውነቴን ነው የምላችሁ። ከጥቂት ዓመት በኋላ ድሮ አብሯችሁ የነበረ ሰው አጠገባችሁ ሲመጣ በቋንቋ መግባባት አትችሉም። አድጋችሁ ተለውጣችሁ ፍሬያችሁን መሰብሰብ ይጀምራል። ስለዚህ አሁን ሆሊነስ ሲነሳ፣ ራይቸስነስ ምናምን ሲነሳ፣ ፕሬየር ከእግዚአብሔር ቃል ጋር ጊዜ መውሰድ፣ እነዚህ ነገሮች ሲነሱ ሊያመኝ ይችላል። እውነቱ ግን ይሄ ነው። መራመድ ያለብን በዚህ ነው። ቀጥሎስ ከጥቂት ዓመት በኋላ ፍሬውን እናገኘዋለን። ጌታ ሲከብርብን፣ ቅዱሳን ሲታነጹብን፣ እኛም ደግሞ በብዙ ክብርና ደስታ ስንኖር፣ አሜን ነው። ቆናቸው ልቶ ቅዱስነ ተቀደስ በሉት። ስለዚህ ኢየሱስ ከላይ ያነበብነው የሚቀደሱና የሚቀደሱት የሚለውን እሱን በደንብ ስለተናገርኩት ኢንካርኔሽን ነው። የኢየሱስ ሰው መሆንን የሚያመለክት ቃል ነው። ግን ተቀድሰናል። አንድ ቤተሰብ ናቸው ቢልም ግን ተቀድሰናል። ቅድስናውን ኢየሱስ ጋር አንጠልጥለን በቃ እሱ ኖሮልኛል፣ እሱ ዋጋዬን ከፍሎ ጨርሷል፣ እኔ እንደፈለኩ ኖራለሁ የሚል አይነት ትምህርት በፍጹም ይህ እናንተ ጋር እንደሌለ በጣም እርግጠኛ ነኝ። ከምድራችንም ላይ የተሰበረ ይሁን። እውነቴን ነው የምላችሁ። ኢየሱስ ከፍሎ ጨርሷል፣ አንተ እንደፈለኩ ነው የሚል እንደዚህ አይነት ትምህርት ስክሪፕቸራልም አይደለም አፍተር ኦል። ከዛ ቁጥር 12 እኔ ስለው የሚሰማኝ ይሰማችኋል አላቅም። ወንድሞች ብሎ ሊጠራቸው አላፈረም የሚለውን ስለው ይነዝረኛል። እኔ ታውቃላችሁ ሆነ የሚሰማኝ ነገር አለ። ኢየሱስ ወንድሜ ሲለኝ አሁን ኢየሱስ እኮ እንደ አንድ ደህና ሰው ራሱ ወንድሜ ካለ እከሌ ብራዘር ሲል መንገድ ላይ ተጥሎ ምንም ሰው የሌለው ዘመድ የሌለው የሚበላው የሚጠጣው የሌለውን ሰው በጣም ዝንጥ ያለ በጣም ትልቅ ቦታ ላይ ነው የሚመጣው ትልቅ ባለስልጣን መጥቶ ወንድሜ ብሎ ቢጨብጠው ምንም አያርግለት። ባይዘው
ወንድሜ ቢለው እያለቀሰ ሊያድር ይችላል። ወንድሜ አለኝ እኮ እኛን እኮ ኢየሱስ ነው መጥቶ ቤተሰቦቼ ያለ ወንድሞች ብሎ ሊጠራ አላፈረም።